1 ሚሊዮን ብርና ከዛ በላይ ነው በወርሳው የሚሰራው። እዚህ ጋር ያለውን ቪዲዮ ታስታውሱታላችሁ አይደል? ወጪያችሁ ከቨር ተደርጎ ወደ ስዊዘርላንድ መሄድ ለምትፈልጉ ሰዎች በጣም አሪፍ የሆነ ዜና ይዤላችሁ መጥቻለሁ። በጣም ብዙዎቻችሁ አረ ስዊዘርላንድ ቪዲዮን አሞላሉን ስራለን ብላችሁ ስጠይቁኝ ነበረ። ስዊዘርላንድ ማለት በአውሮፓ ብቻ አይደለም በዓለም ጭምር በጣም ከፍተኛ ወርሃዊ ደሞዝ የሚገኝበት ሀገር እንደሆነ ይታወቃል። አሁን አፕላይ ብታደርጉ መቼ ነው የሚያሳውቋችሁ? ማርች 30 ነው የሚያሳውቋችሁና የስዊዘርላንዱን ኦፖርቹኒቲ አሞላል እያንዳንዱን ዲቴል ይዤላችሁ መጥቻለሁ። ኤጅ ሪኳየርመንቱ ከ18 እስከ 50 ነው። ናሽናሊቲ ይላል ለሁሉም ነው ይሄ ኦፖርቹኒቲ። አረ ስዊዝ ጥሪኝ፣ አረ ስዊዝ እንዴት አድርጌ ስዊዝ ሊድ ስትሉ ለነበራችሁ ሰዎች በጣም ምርጥ ኦፖርቹኒቲ ነው። ሰላም የጆቫኒ ፎሪት ፋሚሊያንስ እንዴት ናችሁ? ዛሬ በጣም ለየት ባለ ቪዲዮ ተመልሼላችኋለሁ። በጣም ብዙዎቻችሁ አረ ስዊዘርላንድ ቪዲዮን አሞላሉን ስራለን ብላችሁ ስጠይቁኝ ነበረ። እዚህ ጋር ያለውን ቪዲዮ ታስታውሱታላችሁ አይደል? ወጪያችሁ ከቨር ተደርጎ ወደ ስዊዘርላንድ መሄድ ለምትፈልጉ ሰዎች በጣም አሪፍ የሆነ ዜና ይዤላችሁ መጥቻለሁ። ይሄ በጣም ብዙዎቻችሁ ይሄን ቪዲዮ ወዳችሁታል። ይሄን ኦፖርቹኒቲ በጣም ብዙዎቻችሁ ማመልከት ትፈልጋላችሁ፣ ግን አሞላሉ እንዴት እንደሆነ አላገባችሁም። በዛ ምክንያት ብዙዎቻችሁ ቪዲዮ አሞላል ብላችሁኛልና ሰው ዛሬ የስዊዘርላንዱን ኦፖርቹኒቲ አሞላል እያንዳንዱን ዲቴል ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻ ከተከታተላችሁ ለስዊዘርላንድ ኢሮፒያን ዩዝ ሰሚት ኦፖርቹኒቲ ወይም ለጀስት አጭር ጊዜ ቆይታ ኦፖርቹኒቲ ሙሉ ወጪያችሁን ከቨር ለሚያደርገው ማለት ነው ሙሉ አሞላሉ የምታገኙ ይሆናል ማለት ነው። ይሄን አካውንት ፎሎ ካላደረጋችሁ ሰብስክራይብ አድርጉ። ለዛ ስዊዘርላንድ እንዴት ልሂድ ብሎ እየተያሰበ ላለው ጓደኛችሁ ይሄን ቪዲዮ ሼር አድርጉለት ማለት ፈልጋለሁ። ባለፈው ዕለት የስዊዘርላንድ አንድ ኦፖርቹኒቲ ይዤላችሁ መጥቼ ነበር። ይሄም የአጭር ጊዜ ለ4 ቀን የሚቆይ በስዊዘርላንድ ጄኔቫ ውስጥ የተዘጋጀ የኢሮፒያን ዩዝ ሰሚት የተባለ የአጭር ጊዜ እንደ ኮንፈረንስ አይነት ሰሚት ተዘጋጅቷል። በዚህም ላይ ደግሞ ዓለም አቀፍ ሰዎች እንዲሳተፉ አፕሊኬሽን ተከፍቷል። አፕላይ አድርጉ ብዬ እንትን አድርጌ ነበርና በዛም በጣም ብዙዎቻችሁ ቪዲዮ ብላችሁኛል። ቪዲዮን እንድሰራላችሁ ፈልጋችኋልና በዛ ምክንያት ነው ዛሬ እያንዳንዱን ዲቴል እንትን ላደርግላችሁ ይዤ መጥቶት። ኢሮፒያን ዩዝ ሰሚት ምን አይነት ኦፖርቹኒቲ ነው ካላችሁ፣ በመጀመሪያ ያው እንደዚህ አይነት ነገሮች በዓለም ላይ ተለምዷል። የሆነ ዓለም አቀፍ የሆኑ ኦፖርቹኒቲዎች ሲዘጋጁ አሁን ለምሳሌ ምንድነው እንደ ትላልቅ ፕሮግራሞች ሲዘጋጁ እንደዚህ አሁን ጀርመን ላይ ባለፈው ላይ ሰርችላችኋለሁ፣ ቱርክ ላይ፣ ጃፓን ላይ ዓለም አቀፍ የሆኑ እንትኖች ይዘጋጃሉ። የሆነ ስብሰባዎች ሊሆኑ ይችላሉ ወይ ፕሮግራሞች ሊሆኑ ይችላሉ። ሰሚትም ማለት እንደዛ ነው። ኦኬ ሰው አሁን ምንድነው ላይክ ዓለም ላይ ያሉ ሰዎች እዚህ ስብሰባ ላይ ጀስት ወር እዚህ ሰሚት ላይ እዚህ ፕሮግራም ላይ መጥተው እንዲሳተፍ ይፈልጋሉ። የተወሰነ ፐርሰንቱን ሙሉ ወጪያቸውን ከቨር አድርገው የተወሰነ ፐርሰንቱ ደግሞ በራሱ ወጪን ከቨር አድርገው አንዳንዱን ደግሞ እነሱም ከቨር ያደርጋሉ፣ እናንተም የተወሰነ ፐርሰንት ከቨር ያደርጋሉ። ፓርሻል ይባላልና ሰው በእንደዚህ አይነት ወይ ይዘውላችሁ መጥቷል ማለት ነውና ይሄ ኦፖርቹኒቲ በቃ ኤቭሪቲንግ ከቨርድ ነው። በመጀመሪያ አፕላይ ለማድረግ ዴድላይኑ ማርች 10 ድረስ ጊዜ አላችሁ። 2 ወር ምናምን ጊዜ አላችሁ። መቼ ነው ፕሮግራሙ የተዘጋጀው ካላችሁ ደግሞ ፕሮግራሙ ደግሞ ለጁን 5 እስከ ጁን 8 ማለትም ለ4 ቀን የሚቆይ እንትን ነው ማለት ሰሚት ነውና ለዚህ 4 ቀን መታችሁ ትሳተፋላችሁ ማለት ነው እዚህ ሰሚት ላይ እና ይሄ ነው እና ላይክ ይሄ ሰሚት ኤቭሪቲንግ ከቨርድ ነው ሲባል ምን ማለት ነው ካላችሁ ሁሉንም ነገራችሁን ከቨር ያደርጋል። ፉሊ ፈንድድ ነው። ገብታችኋል? ላይክ ከምን ይጀምራል? ከፍላይታችሁ ይጀምራል። እንዳለ ሆነ ተሳክቶላችሁ ቪዛ አግኝታችሁ ወደ ስዊዝ ለመሄድ ፍላይታችሁን ከቨር ያደርጋል። የደርሶ መልስ ፍላይታችሁን፣ ምግባችሁን ይችላል፣ አኮሞዴሽናችሁን ይችላል። ማለት ምግብ ከነሱ ነው። አኮሞዴሽን ደግሞ የሚገርማችሁ ባለ 4 ኮከብ ሆቴል ነው። በጣም ይሄም ለየት ያደርገዋል ማለት ነው። ባለ 4 ኮከብ ሆቴል ይይዙላችኋል እነሱ ማለት ነው። ሌላ ደግሞ ቤኔፊቱ ምንድነው? እዛም ላይክ ስትንቀሳቀሱ ስዊዝ ውስጥ ስትንቀሳቀሱ አንዳንድ ወጪያችሁን ከቨር ያደርጋሉ። በሰሚቱ ላይ የሚወጡ እያንዳንዱ ወጪዎች ከቨር ያደርጉላችኋል። ከእናንተ የሚጠበቀው ታዲያ ከኛ ምንድነው የሚጠበቀው ካላችሁኝ፣ አንደኛ ይሄ ለዚህ የተወሰነ ዩሮ እንትን ይጠይቃል፣ አፕሊኬሽን ፊ ይጠይቃል። 20 ምናምን አካባቢ ዩሮ አፕሊኬሽን ፊ ይጠይቃል። እሱን ፊ መክፈል ይጠበቅባችኋል ማለት ነው። ኦኬ ከዛ ውጪ ሙሉ ወጪያችሁ ከቨር ይደረጋል ማለት ነውና ስለዚህ ከናንተ የሚጠበቀው ጀስት አሁን በማሳያችሁ ፕሮሲጀር ተከትላችሁ ዳይሬክትሊ አፕላይ ማድረግ ነው ማለት ነው ለዚህ ኦፖርቹኒቲ። ከዛን አፕላይ ካደረጋችሁ በኋላ የነሱን ውሳኔ ቀን መጠበቅ ነው። በስዊዘርላንድ ውስጥ እንዴት አፕላይ ልታደርጉ እንደምትችሉ
እያንዳንዱን ዲቴል አብጠርጥሬ የማሳያችሁ ይሆናል። ስዊዘርላንዱ ኦፖርቹኒቲ አፕላይ ለማድረግ የምትጠቀሙት ዌብሳይት ይሄ ነው እና ይሄ ዌብሳይት ያው ፊት ለፊቱን ኢንተርፌሱን ስከፍቱት ዌብሳይቱን ኢሮፒያን ዩዝ ሰሚት የሚል ይመጣላችኋልና ይሄን ዌብሳይት ቴሌግራም ላይ ለቀቅላችኋለሁና እዚህ ጋር ምን ይላል ይሄ እንትን የሚቆየው ይሄ ኦፖርቹኒቲ የሚቆይ ወይም ሰሚት የሚቆየው ከጁን 5 ከጁን 8 2026 ይላል። ጄኔቫ ስዊዘርላንድ ውስጥ ነው የተዘጋጀው እና ወደ ላይ ከፍ አድርጋችሁ ዲቴይል መመልከት ትችላላችሁ። ኦኬ ከዚህ በፊት የነበራቸውን ያዘጋጁት እንትን ካለ ምናምን በደንብ መመልከት ትችላላችሁ። ከዛን ዳይሬክትሊ አሁን እኛ አፕላይ ልናደርግ ስለመጣን ሬጂስተር ናው የሚለውን ክሊክ እናደርጋለን። ከዛን ሬጂስተር ናው የሚለውን ክሊክ ስናደርገው ፊት ለፊት ይበጣልናል ማለት ነውና ምንድነው EYS ማለት ኢሮፒያን ዩዝ ሰሚት 2026 ነውና እዚህ ጋር እያንዳንዱ ዲቴል ምን ይላል 250 ስኮላርሺፕ ሴትስ ይላል። ያዘጋጁት 250 ነው ባለፈው እንደተናገርኩት ማለት ነውና 250 ነው ያዘጋጁት። ከዚህ ውስጥ ግማሹ ጀስት በእንትን ነው ሰልፍ ፈንድድ፣ ግማሹ በኢንቪቴሽን፣ ግማሹ በፉል ስኮላርሺፕ እንዲያርገው ነው ያዘጋጁት። ኦኬ ሶ 250 ነው በጠቅላላ ማለት ነውና ይኸው ምን ይመስላል እዚህ ጋር ቪዲዮ ይታያችኋል አይደል? እንደዚህ አይነት ነው በቃ ፕሮግራም የሚሆነው ማለት ነውና ጄኔቫ ውስጥ ነው የተዘጋጀው እና ያቀድም ዲቴል እንደተናገርኩኝ ማለት ነው። እና እዚህ ጋር ምን ይላል ዴድላይን እንትን አፕሮች እያደረገ ነው ይላል። ዴድላይኑ 60 ቀን የቀረው ሰው ላይክ የስኮላርሺፑ ዴድላይን የዚህ ማን ስኮላርሺፕ አልኩ የዚህ ቤኔፊት ዴድላይን ማርች 10 2026 ነው። ኦኬ እና ምን ይላል ሪዛልት አናውንስመንት መቼ ነው የሚያሳውቁን ካላችሁ አፕላይ ካደረጋችሁ በኋላ ማርች 30 ነው። ኦኬ እዚህ ጋር መመልከት ትችላላችሁ። እና ለምን አቴንድ ማድረግ ምን ጥቅም እንዳለው እዚህ ጋር ይነግሯቸዋል። ብዙ ቤኔፊቶች አሉ ይላቸዋል። መመልከት ትችላላችሁ እናንተ እሱን ሰው ኦኬ ያው ምንድናቸው ሜን ሪኳየርመንቶች ኤጅ ሪኳየርመንቱ ከ18 እስከ 50 ነው። ናሽናሊቲ ይላል ለሁሉም ነው ናሽናሊቲ፣ ኤዱኬሽን ባክግራውንድ ምናምን እያንዳንዱ ዲቴል ለሁሉም ነው ይሆናል። እዚህ ጋር ያው ፕሮፌሽናል ለማን ነው ፕሮፌሽናሎች እነማን ነው ኤኒ ፕሮፌሽናል ለየትኛው ፕሮፌሽናል ኤክስፒሪየንስ ከተባለ ኤክስፒሪየንስ አይጠይቅም ይላልና ሰው በጣም ቀላል ነው ሪኳየርመንት። ኦኬ በቃ እነዚህ ናቸው ቀላል የሆኑ ሪኳየርመንቶች እና ከዚህ ውስጥ 50 ፉል ፈንድድ ነው። ፓርሻሉ 100 ነው። 100 ደግሞ ፎርም አክሰስ ነው ጀስት ኢንቪቴሽን ምናምን ይላክላቸዋል ማለት ነውና አሁን አፕላይ ወደ ማድረግ መተና ሬጂስትሬሽን ካታጎሪ ሚላል ካታጎሪ አለ። ኦኬ ሬጂስተር ስታደርጉ በጣም ብዙ አይነት ካታጎሪዎች አሉ። የትኛውን አሁን ስንት ነው እስኪ ባጠቅላላ 4 ናቸው። የመጀመሪያው ፉሊ ፈንድድ ነው። ምን ይላል እዚህ ጋር $17 ይላል። $17 ማለት ምንድነው አፕሊኬሽን ፊ መክፈል አለባችሁ። ኦኬ ቀደም እንዳልኩት አፕሊኬሽን ፊ መክፈል አለባችሁ። ይሄ ቤኔፊቱ ምን ያካትታል ካላችሁ እንትን ምንድነው አንደኛው ራውንድ ትሪፕ ኤር ፌር ሰፖርት ስዊዝ ኤምባሲ ቪዛ ካቨሬጅ በጣም የሚገርም ነው። ይሄ ሼርድ አኮሞዴሽን አላችሁ። ሌላ ደግሞ ቪዛ ሰፖርት፣ ሌላ በቃ ምንድነው ሰሚት ሜል ቁርስም አለ እና ምግብም እንትን ያደርጉላቸዋል። ሌላ ደግሞ ኤርፖርት ትራንስፈር በሁሉም ነገር ሰፖርት ያደርጓቸዋልና ኢንተርሲቲ ትራንስፖርት ለከተማ ውስጥ ለባቡር እንትን ከቨር ያደርጉላቸዋል ማለት ነው። ወጫችሁን ከቨር ያደርግላቸዋል። ዩናይትድ ኔሽን ጋይድድ ቶር ይሆናል። በዩናይትድ ኔሽን የሚመራ ቶርም ይኖራል። ሌላው ሰሚት ኤንድ ኔትወርኪንግ ሴሽን ኦፊሻል ሰርቲፊኬሽን እነዚህን ሁሉ ምን ይላል ቢ አን ኢንተርናሽናል ስፒከር ይላል ማለት ነውና በቃ ላይክ ኤቭሪቲንግ ከቨርድ ነው ማለት ነው። ሁሉንም ወጫችሁ ነው ከቨር የሚያደርገው። ሁለተኛው ኢንቪቴሽን ሌተር ነው። ኢንቪቴሽን ሌተር ብቻ ለማስላክ ደግሞ ጀስት ኢንቪቴሽን ሌተር ከዚህ በፊት ምን ብያቸዋለሁ ወደ ስዊዝ እንዴት እንሂድ ስትሉ ለነበራችሁ ማለት ነው። በኢንቪቴሽን ሌተር በአጫጭር ኮርሶች ወይ በጉብኝት ቪዛ በጣም ቤስት ኦፕሽን ነውና ይሄ ኢንቪቴሽን ሌተር ብታስልኩ በጣም ምርጥ ነገር ነውና ምን ይላል ይኸው ኦፊሻል ኢንቪቴሽን ዊዝ ፔመንት ፍሌክሲብል ኤንድ አፕግሬድ ኦፖርቹኒቲ ይላል። ሰሚት ሌተር እና ኦፊሻል ኢንቪቴሽን ይልኩላችኋል። ኦፖርቹኒቲ ቱ ፔይ ሌተር በኋላም እንትን ማድረግ ትችላላችሁና ሶ ቪዛ ዶክመንቴሽን ሰፖርት ይሰጧችኋል እና እያንዳንዱን ዲቴል እንትን ያደርጉላችኋል ማለት ነው። ይሄ ዋጋው $99 ያስከፍላችኋል። ፎርም አክሰስ ደግሞ $300 ነው። እዚህ ላይ ደግሞ ኢንቪቴሽን ሌተር አለው፣ ቪዛ ሰፖርት አለ፣ በሰሚቱ ላይ ምግብ ይሰጣችኋል፣ ዩናይትድ ኔሽን ቶሪስ አለው። እነዚህም ቤኔፊቶች ያሉት ስፒኪንግ ኦፖርቹኒቲ፣ ሰሚት መርቸንዲስ፣ ኦፊሻል ሰርቲፊኬሽን ይኖረዋል። ይሄ ፎርም አክሰሱ ማለት ነው። ሰልፍ ፈንድዱስ ካላችሁ ሰልፍ ፈንድዱ €600 ነው እና ማነው ዶላር ነው እና እዚህ ጋር ምን ይላል ሼርድ አኮሞዴሽን ይኖራችኋል። ይሄ ሙሉ ወጫችሁን ከቨር የሚያደርግ ነው። ኦኬ ቪዛ ሰፖርት
ኢንተርሲቲ እነዚህን ሁሉ ቤኔፊቶቻችሁን ከቨር ያደርጋል። ሰው አሁን ላይክ እኛ ፉሊ ፈንድዱን አፕላይ ማድረግ የምንፈልገው ምክንያቱም ላይክ አሁን ለምሳሌ በቃ መረጡ አንዱ ማለት ነው። አሁን እኔ ለምሳሌ ማሳያችሁ የፉሊ ፈንድዱን ነውና ምክንያቱም አብዛኛው የኔ ተመልካቾች ጀስ ወጪያቸውን ከቨር ማድረግ የማይችሉ አይነት ሰዎች ስላሉ እነሱን እንዲመለከት ብዬ ነው። ኦኬ ሰው ላይክ እዚህ ጋር ስለ ኢሮፒያን ዩዝ ሰሚት በማን እንደተዘጋጀ ምናምን እያንዳንዱ ዲቴል ይነግራችኋል። ሰው እዚህ ጋር ታነቡታላችሁ። ከዛስ ትመጡና ዲቴል ማሙላት ትጀምራላችሁ ማለት ነው። አሁን እዚህ ጋር እኔ ዲቴል የልሙላ ዮሐንስ መኮንን ከዛን ያው ኢሜይሌን አስገባሁኝ፣ ስልክ ቁጥሬን አስገባሁኝ። እዚህ ጋር ምን ይላል 9 ብሎ ነው የጀመረው። ኦኬ ስልክ ቁጥር 9 ብሎ ነው የጀመረው። ከፈለጋችሁ 09 ማድረግም ትችላላችሁ። ኦኬ 09 ማለትም ትችላላችሁ፣ ግን አስፈላጊ አይደለም። እሺ ከዛን ሲቲዝንሺፕ ትመርጣላችሁ። እዚህ ጋር ኢትዮጵያ ትሉታላችሁ። ከዛን ራይት ዩር ስቴትመንት ኦፍ ፐርፐስ ቱ አቴንድ ኢዩ ሰሚት ይላል እዚህ ጋር እና ለምንድን ነው ይህንን ሰሚት አቴንድ ማድረግ የፈለከው ይላል። ከዛን እኔ አሁን ለምሳሌ እንደዚህ ልበለው ፎር ኔትወርኪንግ ኤንድ ኬረር ግሮዝ ብዬዋለሁ እኔ። እናንተ ደግሞ በዲቴል ማውራት ትችላላችሁ ከዚህ የበለጠ ነገሮች ማለት ነው። ላይክ ምንድነው ፐርፐዛችሁ? ግን ፐርፐዛችሁ መሆን ያለበት ጀስት ሀገር ለመጎብኘት በዚህ አጋጣሚ መጥቼ ሀገር ለመጎብኘት ምናምን እንዳትሉ። በቃ ያል ማለት ያለባችሁ ላይክ ኬራሬን ለማሳደግ በዛ ላይ ደግሞ ከብዙ ሰው ጋር ሚት ለማድረግ እንደዚህ አይነት ቤኔፊቶች ላይክ አላደል ሲቪን ስለሚያሻሽልኝ አይነት ነገር ነው ማለት ያለባችሁ። ኦኬ ሰው እንደዚህ ይኸው ፎር ኔትወርኪንግ ኤንድ ኬረር ግሮስ ብዬ አለፍኩኝ። ከዛስ ምን ይላል እዚህ ጋር አፕሎድ ዩር ሄድሾት የሚል አለ አይደል? እዚህ ጋር ይሄ ማለት ሙሉ ፊታችሁንና ሾልደራችሁን ሰውነታችሁን ሊያሳይ የሚችል ፎቶ አፕሎድ አድርጉ ነው የሚለው። ኦኬ እዚህ ጋር ፎቶን አፕሎድ እናደርገው ከዛን ኔክስት እንለዋለን ማለት ነው። ሁለቱንም ካስገባን በኋላ ጨርሰናል። አሁን ኔክስት እናደርጋለን ወደ ሁለተኛው። ኦኬ እና አሁን ወደ ሁለተኛው ስቴፕ መተናል። ሁለተኛው ስቴፕ ምን ይላል? ሬት ዩር አንደርስታንዲንግ ኦፍ ዘ ሰስቴናብል ዲቨሎፕመንት ጎል ይላል። ሬት አድርጉት ይላል። አንደርስታንዲንጋችሁ ምን ይመስላል የሚለውን እዚህ ጋር ትመጡትና እቺን ክሊክ ታደርጓታላችሁ። ከዛን ከ0 እስከ 5 ነው ሬት ማድረግ የምትችሉት። ሰው ጥሩ በጣም ጥሩ ከሆነ ጀስት ወደ 5 መስጠት ትችላላችሁ። አንደርስታንዲንግ በጣም ጥሩ ነው ብላችሁ 5 መስጠት ትችላላችሁ። ኦኬ ላይክ ካልሆነ ደግሞ 2 3 እያላችሁ መግለጽ ትችላላችሁ። ከዛ እዚህ ጋር ደግሞ ሬት ዩር ኤቢሊቲ ቱ ኮላቦሬት ኢን ክሮስ ካልቸራል ኤንድ ዲቨርስ ኢንቫይሮንመንት ይላል። እዚህ ጋርም 5 መስጠት ትችላላችሁ። ሬት ዩር ፕሪቪየስ ኮንትሪቢዩሽን ቱ ሶሻል ኢምፓክት ኦር ቮለንተሪ ፕሮጀክትስ ይላል። እዚህ ጋርም 5 ትሰጡታላችሁ። ሬት ዩር ኤቢሊቲ ቱ ቴክ ኢኒሺዬቲቭ ኤንድ ሊድ ፕሮጀክት ይላል። 5 ትሰጡታላችሁ። እዚህ ጋር ሬት ዘ ሶሻል ኢምፓክት ኦፍ ዩር ወርክ ኦር ኢኒሺዬቲቭስ ኢን ዩር ኮሚኒቲ ይላል። ይህም ምንድነው ጀስት የእናንተን ኤቢሊቲ በኮሚኒቲያችሁ ሌሎችን የማድረግ የማነሳሳት የማበረታታት ኢነርጂ ወይም አቅማችሁን ሬት አድርጉት ነው የሚለው። 5 ትሰጡታላችሁ። እሺ ሃው ሬሌቫንት ዱ ዩ ቲንክ ኢዝ ዚስ ፕሮግራም ቱ ዩር ካሪየር ኦር ፊውቸር ጎል ይላል። በጣም ሪሌቫንት ስለሆነ 5 ትሰጡታላችሁ። ማለት ለነገያችሁ ምን ያህል ጠቃሚ ነው ይሄ እንደማለት ነው ይሄ ኦፖርቹኒቲ። እዚህ ጋር ደግሞ ሬት ዘ ኢምፖርታንስ ኦፍ ዩር ፋይናንሻል አሲስታንት ፎር ዩር ፓርቲሲፔሽን ጀስት ለእናንተን አቴንድ እንድታደርጉ ምን ያህል አስፈላጊ ነው ፋይናንሻል አሲስታንት የኛ ለእናንተ ፉሊ ፈንድ የመስጠት እንደማለት ነው። 5 ትሰጡታላችሁ ይሄንንም። ከዛስ ሬት ዩር ከረንት አክሰስ ቱ አዘር ፈንዲንግ ኦር ሪሶርስስ ይላል። ሌላ ፈንዲንግ አላችሁ ወይ ነው የሚለው። ኖ ስለዛ ጀስት 5 ትሰጡታላችሁ ይሄንንም። ኦኬ ሃቭ ዩ ፕሪቪየስሊ አቴንድድ ኤኒ ኢንተርናሽናል ከዚህ በፊት ኤኒ ኢንተርናሽናል ኮንፈረንስ ተሳትፋችሁ ታውቃላችሁ ወይ ነው የሚለው። እዚህ ጋር ላይክ ከተሳትፋችሁ የምታውቁ ከሆነ የስ ማታውቁ ከሆነ ኖ ትሉታላችሁ። ሃቭ ዩ ወርክድ ዊዝ ኤኒ ኤንጂኦ ጋቨርንመንት ባዲስ ኦር ዩዝ ኦርጋናይዜሽን ይላል። ላይክ ትሰራላችሁ ወይ ነው የሚላችሁ። ምሰሩ ከሆነ የስ ማሰሩ ከሆነ ኖ። እዚህ ጋር የስ ማለትም ትችላላችሁ። ኦኬ ሶ አይ ሃቭ ሬድ ኤንድ አንደርስታንድ ላይክ ብላችሁ ይሄን አንተን ታርጉታላችሁ። ፖሊሲ አለ ፕራይቬሲ ፖሊሲ እሱን አክሴፕት ተለብለታላችሁ። ከዛን ዳይሬክትሊ ትመጡና ፕሮሲድ ቱ ቼክ አውት ይላል ማለት ነው። እሷን ክሊክ ማድረግ ነው የሚጠበቅባችሁ። ኦኬ
እና ሙሉ ዲቴላችሁ ይህንን ይመስላል ማለት ነው። አሁን ምንድነው የምታደርጉት? መጨረሻ ፔመንቱ ስቴፕ ላይ ደርሰናል ማለት ነውና ይሄው እዚህ ጋር ብዙ አይነት ፔመንት ሲስተም አላቸው። አንዱ መርጣችሁ ፔመንት መፈጸም ትችላላችሁ። በካርድ መክፈል ትችላላችሁ፣ በባንክ መክፈል ትችላላችሁ። ኦኬ እና ይሄ ነው። እዚህ ጋር ስንት ይላል? $17 ይላል እና $3 ደግሞ ለአዲሽናል እንትን አለ ለሰርቪስ ፊት ከፍሉና በአንድ ላይ $20 ትከፍላላችሁ። እዚህ ጋር ስማችሁን አስገብታችሁ መታችሁ እዚህ ጋር ፔስት አድርጉት። አፕሊኬሽናችሁ ሰሚት ይደረጋል ማለት ነውና ሙሉ የስዊዘርላንድ ኦፖርቹኒቲ አሞላል ይህን ይመስላል ማለት ነውና ጥያቄ ካላችሁ መጠየቅ ትችላላችሁ። እስካሁን ስትመለከቱት የነበረው የስዊዘርላንድ ኢሮፒያን ዩዝ ሰሚት ኦፖርቹኒቲ አሞላል ነበረ። ሙሉ ዲቴሉን ያሳየዋችሁ ከመጀመሪያ እስከ መጨረሻ አፕላይ አደራረግ ሙሉን ያሳየዋችሁ እና እንደወደዳችሁት አልጠራጠርም። እና ጀስት ያው እንዳያችሁት አሁን አፕላይ ብታደርጉ መቼ ነው የሚያሳውቋችሁ? ማርች 30 ነው የሚያሳውቋችሁ። እና ይሄ ኦፖርቹኒቲ አረ ስዊዝ ጥሪኝ፣ አረ ስዊዝ እንዴት አድርጌ ስዊዝ ልሂድ ስትሉ ለነበራችሁ ሰዎች በጣም ምርጥ ኦፖርቹኒቲ ነው። እንደምታውቁት ስዊዘርላንድ ማለት በአውሮፓ ብቻ አይደለም በዓለም ጭምር በጣም ከፍተኛ ወርሃዊ ደሞዝ የሚገኝበት ሀገር እንደሆነ ይታወቃል። ማርች 30 ውጤት ሲያሳውቋችሁ አሳውቁኝ። ሌላው ዲቴሎችን በደንብ መሰራላችሁ ይሆናል ማለት ነውና እንደዚህ አይነት አጫጭር እድሎችን ይዤላችሁ እንደዚህ አይነት የተለያዩ የኦፖርቹኒቲዎችን የሥራ የትምህርት ወደ ውጭ መውጫ መንገዶችን ይዤላችሁ ስለምመጣ ይሄን ዩቲዩብ ሰብስክራይብ ካላደረጋችሁ አሁኑ ሰብስክራይብ አድርጉ እና ለወዳጅ ጓደኞቻችሁ ሼር አድርጉላቸው። ማንኛውም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። ሌላም ጥያቄ ዲቴል ነገር ከፈለጋችሁ ደግሞ አርብና እሁድ ቲክቶክ ላይ ላይቭ እናዘጋጃለን። እዛ ላይ መታችሁ መጠየቅ ትችላላችሁ እና ሊንኩን የዚህን ኦፖርቹኒቲ ሊንክ ቴሌግራማችን ላይ ለቅቄላችኋለሁ። ገብታችሁ ቼክ አድርጉት። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። እንዳጠፉብኝ። ይመቻችሁ።